ሰላም እንዴት ናችሁ? የዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች መርፈኞቹ ዛሬ ምሽት ረቡዕ ምሽት 4:45 የካራቦ ካፕ ጨዋታቸውን ከብራይተን ኤንድ ሆቭ አልቢዮን ጋር ያደርጋሉ። በኤምሬትስ ስቴዲየም ብራይተን ኤንድ ሆቭ አልቢዮንን የሚያስተናግዱት መርፈኞቹ ትናንት ምሽት አሰልጣኝ ሚኬል አርቴታ በሰጠው ጋዜጣዊ መግለጫ መሰረት አንዳንድ የጉዳት ዜናዎች ተሰምተዋል። ሴንተር ዲፌንደሩ ዊሊያም ሳሊባ እንዲሁም የግራ መስመር አጥቂው ጋብሪኤል ማርቲኔሊ ጉዳት ማስተናገዳቸው ተሰምቷል። ከብራይተን ጋር የካራቦ ካፕ ዋንጫ ያለበት አርሰናል በዚህ ጨዋታ እንግዲህ በርካታ የጉዳት ችግሮች እየተዘገቡ መሆናቸውን ሰምተናል። ከዚህ በፊት ጋብሪኤል ጄሰስ ከሃቨርትዝ፣ ኖኒ ማዱኬ እና ማርቲን ኦዲጋርድ ካፒታን ማርቲን ኦዲጋርድ ጉዳት አስተናግደው ከሜዳ ውጭ መሆናቸው ለበርካታ ሳምንታት የምናስታውሰው ነው። አሁን ደግሞ በካራቦ ካፕ ለብራይተን ኤንድ ሆቭ አልቢዮን የካራቦ ካፕ ዋንጫ እንደማይደርሱ የተነገረው ዊሊያም ሳሊባ እና ጋብሪኤል ማርቲኔሊ ሆነዋል። ዊሊያም ሳሊባ እንደምናስታውሰው መድፈኞቹ በ9ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከክሪስታል ፓላስ ጋር ጨዋታቸውን አድርገው 1-0 ባሸነፉበት ጨዋታ ጉዳት አስተናግዶ ከሜዳ መውጣቱን እናስታውሳለን። ጋብሪኤል ማርቲኔሊ ደግሞ በድንገት እንግዲህ ስልጠና ላይ ባገኘው ጉዳት ምክንያት ነው እንግዲህ በጉዳት ለብራይተን ኤንድ ሆቭ አልቢዮን ጨዋታ ለካራቦ ካፕ ዋንጫው እንደማይደርስ የተገለጸው። በክሪስታል ፓላሱ ጨዋታ ከዊሊያም ሳሊባ በተጨማሪ ቡካዮ ሳካ፣ ዲክላን ራይስ እና ሪካርዶ ካላፊዮሪ መጠነኛ ጉዳት አስተናግደው እንደነበር መዘገባችን ይታወሳል። ነገር ግን እነዚህ ሶስት ተጫዋቾች ለብራይተን ኤንድ ሆቭ አልቢዮን ዛሬ ምሽት 4:45 ስለሚደረገው የካራቦ ካፕ ዋንጫ ጨዋታ እንደሚደርሱ አሰልጣኝ ሚኬል አርቴታ በጋዜጣዊ መግለጫው ይፋ አድርጓል። በኤምሬትስ ስቴዲየም በተደረገው በዚህ የለንደን ደርቢ ጨዋታ ክሪስታል ፓላስን አርሰናሎች ባስተናገዱበት የለንደን ደርቢ ጨዋታ 1-0 በሆነ ውጤት ማሸነፋቸው ይታወሳል። ብቸኛዋን ጎል ደግሞ ያስቆጠረው የቀድሞ የክሪስታል ፓላስ ተጫዋች ኤበሬች ኢዜ ነበር። መድፈኞቹ እንግዲህ በ2025-26 የውድድር ዓመት ጠንካራ የሚባል ግስጋሴ እያሳዩ ነው የሚገኙት። እስካሁን ካደረጓቸው 9 የፕሪሚየር ሊግ ጨዋታዎች ውስጥ 7ቱን ማሸነፍ ችለዋል። ይህ ቀላል የሚባል ስኬት አይደለም። በአሰልጣኝ ሚኬል አርቴታ ስር አሰልጣኝ ሚኬል አርቴታ እንግዲህ ከበርካታ ዓመታት የዋንጫ ጥማት በኋላ ዘንድሮ የፕሪሚየር ሊጉን ዋንጫ እንደሚያሳኩት ይጠበቃል። የመድፈኞቹ ደጋፊዎች ለበርካታ ዓመታት የፕሪሚየር ሊጉን ዋንጫ ለማንሳት በታግሰዋል። እንግዲህ ይህን ናፍቆታቸውን እንደሚያስታግሱ ነው የሚጠበቀው። ከዓመታት በኋላ የዋንጫው ባለድል የሚሆኑበትን ሲዝን እያሳለፉ ነው መድፈኞቹ ማለት ይቻላል። በፕሪሚየር ሊጉ ከተከታያቸው ቦርንማውዝ በ4 ነጥብ ከፍ ብለው ይገኛሉ። እንዲሁም በሻምፒዮንስ ሊግ ጠንካራ የሚባል ተፎካካሪ መሆን ችሏል። አርሰናል እስካሁን ያደረጋቸውን 3 የሻምፒዮንስ ሊግ ጨዋታዎች 3ቱንም በማሸነፍ 9 ነጥብ በመሰብሰብ እንግዲህ ከሻምፒዮንስ ሊጉ አናት ላይ ነው የሚገኘው። በተመሳሳይ በፕሪሚየር ሊጉም የፕሪሚየር ሊጉን የደረጃ ሰንጠረዥ በአንደኝነት እየመራ ይገኛል። የዋንጫ ተፎካካሪዎቹ ማንቸስተር ሲቲ እና ሊቨርፑል ወደኋላ ያሸገሸጉበትን ወደኋላ ደረጃቸው ወደኋላ ዝቅ ያለበትን የውድድር ዓመት መጀመሪያ ነው እንግዲህ እየተመለከትን ያለነው። አርሰናል ከወትሮ በተለየ መንገድ ዘንድሮ የ2025-26 የውድድር ዓመትን በፊት አውራሪነት ከፊት ሆኖ ፕሪሚየር ሊጉን እየመራ ነው የሚገኘው። ስለዚህ መድፈኞቹ በተለይ አሰልጣኝ ሚኬል አርቴታ በፕሪሚየር ሊጉ ለ5 ዓመታት ያህል የአርሰናል አሰልጣኝ ሆኖ እንደበቆየቱ መጠን ዋንጫ የማሳካት ከፍተኛ ድል እንዳለው ነው እየተገለጸ የሚገኘው። አሰልጣኝ ሚኬል አርቴታ አክለውም እንግዲህ በጋዜጣዊ መግለጫቸው እንደተናገሩት ከሆነ በዚህ የካራቦ ካፕ ዋንጫ ጨዋታ ተቀያሪ ወንበር ላይ ለሚቀመጡ ተጫዋቾች እድል የሚሰጡበት ጨዋታ ሊሆን እንደሚችል ጠቁመዋል። በተከላካይ መስመር ቤን ዋይት፣ ክርስቲያን ሞስኬራ፣ ማይልስ ሉዊስ ስኬሊ እና ፔሮ ሄንካፔ በቋሚ አሰላለፍ የመግባት እድል እንደሚኖራቸው የተገለጸ ሲሆን በግብ ጠባቂም ደግሞ ዴቪድ ራያን በመተካት ኬፓ አሪዛባላጋ ቋሚ አሰላለፍ ውስጥ ተካቶ ሊጫወት እንደሚችል ይጠበቃል። ሌላው ደግሞ በስኮላርሺፕ ስምምነት የአርሰናልን ዋናውን ቡድን የተቀላቀለው ከሰሞኑ ማክስ ዶማን ምናልባትም ከዋናው ቡድን ጋር ትሬኒንግ እየሰራ መሆኑን ተከትሎ በዚህ ጨዋታ የመሰለፍ እድል እንደሚኖረው ነው የተገለጸው። ሚኬል መሪኖ ስፔናዊ ኢንተርናሽናል ሚኬል መሪኖ የ9 ቁጥር ሚና ሊሰጠው እንደሚችል ይጠበቃል። አሰልጣኝ ሚኬል አርቴታ ለበርካታ ጨዋታዎች ቋሚ አሰላለፍ ውስጥ በማስገባትና ሙሉ 90 ደቂቃ እንዲጫወት በመፍቀድ ቪክተር ዮኬሬሽ በርካታ ጨዋታዎችን ከአርሰናል ጋር ማድረጉ ይታወቃል።
ያደረገ ይገኛል። በክረምቱ የዝውውር መስኮት የመድፈኞቹን ቤት ከረገጠ ጀምሮ በቋሚ አሰላለፍ እየተካተተ በርካታ የፕሪሚየር ሊግ ጨዋታዎችን ያደረገው ቪክቶር ዮኬሬሽ ምናልባትም እሱን የሚያሳርፉት ከሆነ በዚህ የካራቦ ካፕ ዋንጫ ጨዋታ ሚኬል መሪኖ የ9 ቁጥር ሚና ኖሮት ወደፊት የቪክቶር ዮኬሬሽን ቦታ ሸፍኖ እንደሚጫወት ይጠበቃል። መድፈኞቹ እንግዲህ እያሳዩት ባለው የ2025-26 የውድድር ዓመት ጠንካራ አቋም ከበርካታ የእግር ኳስ ባለሙያዎችና የእግር ኳስ ተንታኞች አድናቆት እየተቸረ ያለውን ጠንካራ የመከላከል አቅም እንዲሁም ለመቶ ጨዋታዎች 3 ጎል ሳይቆጠርበት ለመቶ ጨዋታዎች መዝለቅ የቻለ ቡድን መመስረት ችሏል። አሰልጣኝ ሚኬል አርቴታ ከበርካታ ዓመታት በኋላ እንግዲህ በማንቸስተር ዩናይትድ ብቻ ተይዞ የነበረውን ሪከርድ ከሰሞኑ ተጋርቷል። ይህን ሪከርድ ደግሞ ሊያሻሽል የሚችልበትም በርካታ አማራጮች እንዳሉት እየተገለጸ ነው የሚገኘው። በሌላው የዲፌንሲቭ ሬዚሊያንስ እየተባለ የሚጠራው ዲፌንሲቭ መስመሩ የዊሊያም ሳሊባና የጋብሪኤል ማጋሊሽ ጥምረት አሁንም ድንቅ ትኩረት ያገኘ ጉዳይ ሆኗል። ጋብሪኤል ማጋሊሽ ጠንካራ የሆነ ብራዚላዊ ኢንተርናሽናል በሴንተር ባክ ዊሊያም ሳሊባ ጋር ያላቸው ጥምረት ግሩም ነው። በርካቶች አርንቀዋቸዋል። ከዚህ ባሻገር ግብ ጠባቂው ስፔናዊ ኢንተርናሽናል ዴቪድ ራያ መረቡን ባለማስደፈር ለበርካታ ጨዋታዎች አርሰናሎች ምንም ጎል ሳይቆጠርባቸው ጨዋታዎችን እያሸነፉ እየወጡ ያሉበትን ያጨዋወት ዘዴ እየተመለከትን ነው። ከሰሞኑ በተለይ በሻምፒዮንስ ሊግ ጨዋታ አትሌቲኮ ማድሪድን 4-0 ሲያሸንፉ ምንም ጎል አልገባባቸውም አርሰናሎች። በተመሳሳይ ከባዱን ፉልሃምን በክራቨን ኮቴጅ ስቴዲየም በሜዳው ሄደው ሲያሸንፉ አሁን ምንም ጎል አልተቆጠረባቸው። በሌላ በኩል በእሁድ ዕለት በነበረው የፕሪሚየር ሊግ ጨዋታ ጠንካራውን በሲዝኑ ጠንካራ አቋም እያስመለከተን የሚገኘውን ክሪስታል ፓላስን ሲያሸንፉ 1-0 በሆነ ውጤት ሲያሸንፉ አሁንም የዴቪድ ራያ መረብ አልተነካም። ስለዚህ ጠንካራ የሆነ የመከላከል አቅም እያስመለከተን ያለው ዴቪድ ራያ ምናልባትም በካራቦ ካፕ ዋንጫው ሊያርፍ እንደሚችል ይጠበቃል። አሰልጣኝ ሚኬል አርቴታ የካራቦ ካፕ ጨዋታውን ተጠባባቂ ወንበር ላይ የሚቀመጡ ተጫዋቾች እድል የሚያገኙበት ጨዋታ እንደሆነ ነው የሚጠበቀው። ስለዚህ ተጠባባቂ ወንበር ላይ ያሉ ተጫዋቾች እድሉን እንዲያገኙ ያመቻቻሉ ተብሎ ይጠበቃል። ክቡራትና ክቡራን ውድ የዩኒክ ስፖርት ዩቲዩብ ቻናል መድፈኞቹ ዛሬ ከብራይተን ኤንድ ሆቭ አልቢዮን ጋር የሚያደርጉትን ጨዋታ በወፍ በረር ያስመለከትንበት በወፍ በረር ያስደመጥንበት ልዩ ጥንክራችን ይህን ይመስል ነበር። ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በድጋሚ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።